ሰላም እጅጉን እየተወደዳችሁና እየተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ አርብ ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ትላንትና ተጠባቂ ጨዋታዎች አሉ። በተለይም በዩሮፓ ሊጉ እንዲሁም ደግሞ በኮንፈረንስ ሊጉ እየተደረጉ ጨዋታዎችን እንግዲህ ሶስቱም የእንግሊዝ ክለቦች ድል ቀንቷቸዋል። በእንግሊዝ ፕሪሚየር ሊግ 34ኛ ሳምንት መራግብር ተስተካካይ ጨዋታ እየተደረገ ሲሆን ትላንትና በሲቲ ግራውንድ ኖቲንጋም ፎረስት በሜዳውና በደጋፊዎቹ ፊት በብሬንትፎርድ 2-0 እየተሸነፈበትንም ውጤት ተመልክተናል። ዛሬም ማንቸስተር ሲቲ አንድ ጨዋታ የሚያደርግ ይሆናል። እነዚህና ሌሎች በርካታ መረጃዎችን ይዘን ቀርበናል። ከቀደም መረጃዎች ጋር የተያዙ መረጃዎችንም ይዘን መምጣት እየቻለው ትላንትና አማድ ያለው ከጉዳት በኋላ የመጀመሪያ ጨዋታውን ማድረግ ችሏል። ተቀይሮ በመግባት እንግዲህ ከ82ኛው ደቂቃ በኋላ መንቀሳቀስ እየቻለበትንም አጋጣሚ ነው መመልከት እየቻለው። እነዚህና ሌሎች በርካታ መረጃዎችን ለእናንተ ለውድ አድማጮቻችን ይዘን እየቀረብን ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ቅድሚያም በኢትዮጵያ ፕሪሚየር ሊግ የተደረጉ የ27ኛ ሳምንት መራግብር ጨዋታዎችን እንመልከት። በትላንትናው ዕለት የተደረጉ ሶስት ያክል የኢትዮጵያ ፕሪሚየር ሊግ ጨዋታዎች ነበሩ። በመጀመሪያው ጨዋታ የተደረገው ቡናማዎቹ ቀን ላይ ባደረጉት ጨዋታ ድል ማድረግ ችሏል። በኢትዮጵያ ፕሪሚየር ሊግ 27ኛ ሳምንት መራግብር ኢትዮጵያ ቡና ከድሬዳዋ ጋር ያደረገውን ጨዋታ 2-0 ማሸነፍም ችሏል። የኢትዮጵያን የማሸነፊያ ግቦች አንተነህ ተፈራ እንዲሁም ደግሞ በፍቃዱ አለማየሁ ማስቆጠር ችሏል። ኢትዮጵያ ቡና በ42 ነጥብ ሁለተኛ ደረጃ ላይ የተቀመጠ ሲሆን ድሬዳዋ ከነማ በ29 ነጥብ 13ኛ ደረጃ ላይ መቀመጥ ችሏል። ቀጣይ መራግብራቸውን ስንመለከት ሰኞ ኢትዮጵያ ቡና ከሀዲያ ሆሳዕና ጋር ሲጫወቱ ሐሙስ ድሬዳዋ ከነማ ከሐዋሳ ከነማ ጋር የ28ኛ ሳምንት መራግብራቸውን የሚያደርጉ ይሆናል። ሌሎች ጨዋታዎችም ተደርገው ነበር። በኢትዮጵያ ፕሪሚየር ሊግ 27ኛ ሳምንት መራግብር ፋሲል ከነማ ከሀዲያ ሆሳዕና ጋር ያደረጉትን ጨዋታ አንዳቻ በሆነ ውጤት ነው ማጠናቀቅ እየቻሉት። የአጼዎቹን ግብ ጌታነህ ከበደ ሲያስቆጥር ለሀዲያ ሆሳዕና ኢዮብ አለማየሁ የአቻነትን ግብ ከመረብ አሳርፏል። የሊግ የደረጃ ሰንጠረዣቸውን ስንመለከት ሀዲያ ሆሳዕና በ38 ነጥብ አምስተኛ እንዲሁም ደግሞ ፋሲል ከነማ በ34 ነጥብ 11ኛ ደረጃ ላይ ተቀምጧል። ቀጣይ መርሃ ግብራቸውን ስንመለከት ሰኞ ኢትዮጵያ ቡና ከሀዲያ ሆሳዕና እንዲሁም ማክሰኞ ስሁል ሽረ ከፋሲል ከነማ ጋር የሚያደርጉት ጨዋታ እነዚህ ተጠባቂ ጨዋታዎች ነበሩ። በ28ኛ ሳምንትም የሚደረጉ ተጠባቂ ጨዋታዎች በኢትዮጵያ ፕሪሚየር ሊግ የሚደረጉም ይሆናል። ትላንትና በተለያዩ ሊጎች የተደረጉ ጨዋታዎች አሉ። በተለይም በኮንፈረንስ ሊጉ እንዲሁም ደግሞ በዩሮፓ ሊጉ የተደረጉ ጨዋታዎች ነበሩ። በዚህም እንግዲህ ሶስቱም የእንግሊዝ ክለቦች ድል መቀናታቸውን ነው የተመለከትነው። ሁለቱ ከሜዳቸው ውጪ እንዲሁም ደግሞ አንዱ በሜዳው ያደረጉትን ጨዋታ ሁሉም ድል እንደቀናቸው ተመልክተናል። በእንግሊዝ ፕሪሚየር ሊግ የተደረገ አንድ ተስተካካይ ጨዋታ የኖረ ሲሆን በሲቲ ግራውንድ ኖቲንጋም ፎረስት ከብሬንትፎርድ ጋር ያደረጉትን ጨዋታ ኖቲንጋም ፎረስት በሜዳውና በደጋፊዎች ፊት በብሬንትፎርድ 2-0 ተሸንፏል። ቅድሚያ የዩሮፓ ሊግ ጨዋታዎችን ስንመለከት ትላንት ሁለት ጨዋታዎች ተደርገው ነበር። ቶተንሃም ሆትስፐር ቦዶ ግሊምትን ያስተናገደ ሲሆን በሳን ማሜስ በተደረገ ጨዋታ አትሌቲክ ክለብ ማለትም አትሌቲኮ ቢልባኦ ማንቸስተር ዩናይትድን አስተናግዶ እንግዲህ 3-0 በሆነ ውጤት በሜዳውና በደጋፊዎች ፊት ተሸንፏል። እነዚህ ጨዋታዎች ቅድሚያ እንስታቸው። ቅድሚያ የተደረገው እንግዲህ በተመሳሳይ 4 ሰዓት ነው ሁለቱም ጨዋታዎች እየተደረጉት። ቶተንሃም ሆትስፐር ከቦዶ ግሊምት ጋር ባደረገው ጨዋታ 3-1 በሆነ ውጤት ማሸነፍም ችሏል። ገና በ37ኛው ሰከንድ ላይ ብሪንዳን ጆንሰን ከሪቻርድሰን እየተሻገረለትን ኳስ በማስቆጠር ቶተንሃም ሆትስፐር 1-0 መምራት ቻሉ። ከዛ በኋላ 34ኛው ደቂቃ ላይ ጄምስ ማዲሰን እጅግ በጣም በሚገርም ሁኔታ ፔድሮ ኔቶ ከተከላካይ ቦታ ላይ ያሻገረለትን ኳስ በማስቆጠር 2-0 መምራት ቻሉ። በሁለተኛው አጋማሽ ዶሚኒክ ሶላንኬ ክርስቲያን ሮሜሮ ላይ የተሰበራበትን ጥፋት በተመለከተ እንግዲህ ፔናልቲ ማግኘታቸውን ተከትሎ ወደ ጎልነት በመቀየር 3-0 መምራትም ቻሉ። በ83ኛው ደቂቃ ላይ ቦዶ ግሊምቶች በ0 ወይም ከመሸነፍ ያላዳናቸውን ጎል ከሳስተንስ ማግኘትም ችለዋል። የጨዋታ የበላይነት በእርግጥ የነበረው ቦዶ ግሊምት ነው። ከሜዳቸው ውጪ ወደ ቶተንሃም ሆትስፐር ስቴዲየም መጥተው 59% ቦል ፖሰስ ማድረግ ችለው ነበር። የአንጌ ፖስት ኮግሉ ቶተንሃም 41% ነው ቦል ፖሰስ ማድረግ የቻለው። ነገር ግን በጨዋታ የተሻሉ ይሁኑ እንጂ ምንም አይነት ሙከራ እንግዲህ ጥሩ ሙከራ ማድረግም አልቻሉም። ቶተንሃም ሆትስፐር በሜዳውና በደጋፊዎች ፊት 24 ሙከራዎችን እያደረጉ ሲሆን 7 ኦን ታርጌት ወይም ደግሞ ኢላማቸውን እየጠበቁ ነበሩ። ቦዶ ግሊምት አጠቃላይ 3 ሙከራዎችን እያደረገ ሲሆን አንዱን ታርጌት ብቻ ነው ከሜዳቸው ውጪ መሞከርም እየቻሉት። ትላንትና እንግዲህ ዳግም ቶተንሃም ሆትስፐር ወሳኝ ተጫዋቾቹ ጉዳት እንዳጋጠማቸው ነው የተመለከትነው። ጄምስ ማዲሰን እንዲሁም ደግሞ ዶሚኒክ ሶላንኬ በ64ኛው እንዲሁም ደግሞ በ74ኛው ደቂቃ ላይ ተቀይረው መውጣታቸው ነው የተመለከትነው። ምንም እንኳን ጨዋታ
ያሸነፉ እንጂ አሰልጣኝ አንጌ ፖስቴኮግሉ የነዚህ ተጫዋቾች ጉዳት እንግዲህ አሁንም እያሳሰባቸው እንደሆነ ነው እየገለጹ የሚገኙት። በክሎዞቪስኪ እንዲሁም ደግሞ ዊልሰን ኦዶበርት ተቀይረው መውጣትም ችሏል። እነዚህ ሁለቱ ጄምስ ማዲሰን እንዲሁም ደግሞ ዶሚኒክ ሶላንኬ አሁንም በጉዳት እየታመሰ የሚገኘው ቶተንሃም ሆትስፐር ትላንትና በሜዳውና በደጋፊዎች ፊት በሁለት ጎል ልዩነት አሸንፈው እንግዲህ ወደ ቀጣዩ ዙር የሚያልፍበትን እድል እያሰፋ ቢገኝም ሁለት ወሳኝ ተጫዋቾቹ መጉዳታቸው ራስ መታት እንደሆነባቸው ነው እየተገለጸ የሚገኘው። ሌላኛው እጅግ በጣም ተጠባቂ የነበረው የአትሌቲክ ቢልባኦ እንዲሁም ደግሞ የማንቸስተር ዩናይትድ በስፔን ባስክ ሳን ማሜስ ስቴዲየም ላይ በተደረገ ጨዋታ ማንቸስተር ዩናይትድ ያልተጠበቀ ድል ነው ማስመዝገብ እየቻለው 3-0 በሆነ ውጤት ማሸነፍም ችሏል። ካለፉት እንግዲህ በአውሮፓ ታላላቅ ሊጎች ላይ በተገናኙበት ጊዜ ያለፉትን 4 ጨዋታዎች ተገናኝተው ነበር። አትሌቲኮ ቢልባኦ 3ቱን አሸንፎት ነበር። ትላንትና ግን ማንቸስተር ዩናይትድ 3-0 በሚሆነ ውጤት ከሜዳቸው ውጪ አሸንፈው መውጣት ችሏል። 45 ደቂቃዎች ውስጥ ነው እንግዲህ ሶስቱንም ጎሎች መመልከት እየቻለው በ30ኛው ደቂቃ ላይ ካርሎስ ካሴሜሮ ከማኑኤል ኡጋርቴ የተሻገረለትን የግንባር ኳስ በማስቆጠር ነው 1-0 መምራትም እየቻሉት። ለዚህ ኳስ ምንም እንኳን ማኑኤል ኡጋርቴ አሲስት ማድረግ ይቻል እንጂ በጨዋታው ላይ ማለትም እቺ ኳስ እንድትገኝ ወሳኙን ሚና የተጫወተው ተከላካዩ ሃሪ ማጉዌር ነበር። በቀኝ የፉልባክ ቦታ ላይ እንግዲህ ተገኝቶ ተጫዋች እጅግ በጣም በሚያስገርም ሁኔታ እንግዲህ አብዶ በመስራት በማለፍ ነው እንግዲህ ክሮስ ማድረግ የቻለው። እቺን ኳስ ማኑኤል ኡጋርቴ ከነካት በኋላ ካርሎስ ካሴሜሮ በግንባር ጓስ በማስቆጠር 1-0 መምራት ቻሉ። በእርግጥ ከዚህ ጎል በፊት ገና በ5ኛው ደቂቃ ላይ አሌሃንድሮ ጋርናቾ ጎል አስቆጥሮ ነበር። ነገር ግን ከጨዋታ ውጪ በማለት ነበር ቫር እንደሻረው እየተመለከተን የምንገኘው። ገሳ የተለያዩ ሙከራዎችን ለማድረግ ሙከራ ሲያደርጉ ነበር። በተለይም አትሌቲኮ ቢልባኦ በሜዳውና በደጋፊዎች ፊት ምንም እንኳን ኳስ መቆጣጠር ባይችልም በፍጹም መከላከል እጅግ በጣም ጥሩ ነበሩ። ነገር ግን 30ኛው ደቂቃ ላይ የተቆጠረችው የካርሎስ ካሴሜሮ ጎል ብዙ ነገሮችን መቀየርም ቻለች። በዚህም 1-0 መመራታቸውን በመመልከት እንግዲህ አትሌቲኮ ቢልባዎች አሰላለፋቸውን እንዲሁም ደግሞ አጫወታቸውን በመቀየር ለማጥቃት መውጣት መጠቀምም ጀመሩ። በ37ኛው ደቂቃ ላይ ብሩኖ ፈርናንዴዝ በፔናልቲ የተገኘችውን ኳስ እንግዲህ 2-0 በማድረግ እንግዲህ መምራትም ቻሉ። በዚህ ፔናልቲ ምክንያት የአትሌቲኮ ቢልባኦ ተጫዋች የሆነው ዳኒ ቪቪያን በሬድ ካርድ ምክንያት ከሜዳ መውጣቱንም ነው መመልከት እየቻለው። ይህ ፔናልቲ የተገኘችው በቫር ነው። በቫር ምክንያት ነው እንግዲህ ዳኒ ቪቪያንን በ35ኛው ደቂቃ ላይ ከሜዳ ውጪ ወይም ደግሞ በቀይ መውጣት እየቻለው በራስመስ ሆይሉንድ ላይ በሰራው ጥፋት ምክንያት ማለት ነው። የተጫዋች መውጣቱ ደግሞ ለአትሌቲኮ ቢልባኦ እጅግ በጣም ከባዱን ጊዜ እንዲያሳልፉ ምክንያት ሆነ። ከዛም በኋላ 2-0 ሲመሩ ቆይተው ሊጠናቀቅ የመጀመሪያው አጋማሽ ረፍራፊ ሰከንዶች ሲቀሩ ብሩኖ ፈርናንዴዝ እንዲሁ ከማኑኤል ኡጋርቴ የተሻገረለትን ኳስ እጅግ በጣም በሚያስገርም ሁኔታ በአጨራረሱ እጅግ በጣም አስገርሞን ሶስተኛውን ጎል ለቲሙ ለራሱ ደግሞ ሁለተኛውን ጎል በማስቆጠር 3-0 መምራት ቻሉ። ጨዋታውም በዚቹ ነው መጠናቀቅ እየቻለው። በ45+3 ላይ ኑሰር ማዝራዊ ኦዛ ፖስት የመለሰበትም አጋጣሚ ተመልክተን ነበር። እንዲሁም ደግሞ በሁለተኛው አጋማሽ ካርሎስ ካሴሜሮ አንግል የመለሰበትንም ሌላኛውን አጋጣሚ ተመልክተን ነበር። ማንቸስተር ዩናይትድ ከሜዳቸው ውጪ እንግዲህ ፍጹም የጨዋታ የበላይነት ኖሯቸው ትላንትና አሸንፈው መውጣት ችለዋል። 73% ቦል ፖሰስ እያደረጉ ሲሆን አትሌቲኮ ቢልባኦ በሜዳቸውና በደጋፊዎች ፊት 27% ነው ቦል ፖሰስ ማድረግም እየቻሉት። 9 ሙከራዎችን ብቻ በሜዳቸውን እያደረጉ ሲሆን 3 ኦን ታርጌቶችን ብቻ ነው አትሌቲኮ ቢልባኦ በሜዳውና በደጋፊዎች ፊት ማስመዝገብም እየቻለው። 14 ሙከራዎችን እንዲሁም ደግሞ 7 ኦን ታርጌቶችን ማድረግ እየቻለው ማንቸስተር ዩናይትድ 3 ጎሎችን በማስቆጠር ከሜዳቸው ውጪ ጣፋጭ 3 ነጥብ ነው ወይም ደግሞ 3 ጎሎችን በማስቆጠር ለቀጣዩ ዙር እንግዲህ ራሳቸውን ማዘጋጀትም ችለዋል። ሌላኛው የጨዋታው ኢንሲደንት የነበረው እንግዲህ መጀመሪያ አካባቢ ላይ ፓትሪክ ዶርጉ በማንቸስተር ዩናይትድ በኩል በርካታ ስህተቶችን ሲሰራ ተመልክተን ነበር። ምናልባት እነዚህ ስህተቶች ለማንቸስተር ዩናይትድ ከባድ እየሆኑ ነበር። አንድ ወይም ሁለት ጎሎች ቢቆጠርባቸው ኖሮ የማይጠበቁ የሱ ስህተቶችን እንግዲህ በካርሎስ ካሴሜሮ እንዲሁም ደግሞ ለሃሪ ማጉዌር እነዚህ ስህተቶች ሲያርሙም ተመልክተን ነበር። እንዲሁ አማድ ዲያሎ በ84ኛው ደቂቃ ላይ ከበርካታ ሳምንታት ወይም ወራት በኋላ ከጉዳት መመለሱን እንዲሁም መጫወቱ ለማንቸስተር ዩናይትድ እጅግ በጣም ጠቃሚ እንዲሁም ደግሞ አስደሳች ዜና መሆኑን ነው እየተመለከተ ነው። ማቲያስ ዳሌትም እንዲሁ በ65ኛው ደቂቃ ላይ በሃሪ ማጉዌር ተቀይሮ መግባትም ችሏል። ሃሪ ማጉዌር እየተቀየረበት ዋነኛው ምክንያትም እንግዲህ ከጉዳት ነጻ ሆኖ እነዚህ ተጫዋቾች እንዲቆዩ በመፈለግ እንደሆነ ነው አሰልጣኙ ከጨዋታው በኋላ መናገርም የቻለው። በዚህ ዓመት እንግዲህ የዩሮፓ ሊግ የፍጻሜ ጨዋታ በዚቹ በባስክስ በሚደረገው በሳን ማሜስ ስቴዲየም የሚደረግም ጨዋታ ነው። አትሌቲኮ ቢልባኦ በዚህ ዓመት በሜዳቸውና በደጋፊዎች ፊት የዩሮፓ ሊጉን ዋንጫ እናነሳለን ሲሉ ተናግረው ነበር። በተለይም ሁለቱ ዊሊያምሶች ኢናኪ ዊሊያምስ እንዲሁም ደግሞ ኒኮ ዊሊያምስ በዚህ ጨዋታ ላይ ተጠባቂ ነበሩ። ምንም እንኳን ኢናኪ ዊሊያምስ አንዳንድ ሙከራዎችን ማድረግ ቢችልም
ኒኮ ዊሊያምስ ትላንትና ግን ከጨዋታ ውጪ እንዳደረጓቸው ነው እየተመለከትን የነበረው። ማንቸስተር ዩናይትዶች በሜዳቸው ውጪ 3-0 ማሸነፋቸውን ተከትሎ በኦልድ ትራፎርድ በሚደረገው ጨዋታ ላይ 3-0 አግሪጌት ይዘው መግባታቸውን ተከትሎ እንግዲህ ሰፊ አድቫንቴጅ እንዳላቸው እንዲሁም ደግሞ ወደ ፍጻሜ የሚያደርጉትን ጉዞ ካሁኑ ግማሽ መድረሳቸውን ነው እያስመለከቱን የሚገኙት። በዚህ ዓመቱ ቻምፒየንስ ሊጉ ላይ ለመግባት እንግዲህ የዩሮፓ ሊጉን ዋንጫ ማንሳት ግዴታ እንደሆነባቸው አሰልጣኝ ሩበን አሞሪም አሁንም ደጋግመው እየተናገሩም ይገኛሉ። በኮንፈረንስ ሊጉም እየተደረገ ጨዋታ ነበር። ሪያል ቤቲስ ፊዮሬንቲናን 2-1 እያሸነፈ ሲሆን ቼልሲ ከሜዳቸው ውጪ ያደረጉትን ጨዋታ 4-1 በሆነ ውጤት ጁርጋርደንስን በማሸነፍ እንግዲህ መመለስም ችሏል። ሪያል ቤቲስ በሜዳቸውና በደጋፊዎች ፊት በስፔን በተደረገ ጨዋታ ከፊዮሬንቲና ጋር 2-1 በሆነ ውጤት ያሸነፉ ሲሆን ኤዝ አባዴ በ6ኛው ደቂቃ ላይ እንዲሁም ደግሞ በ64ኛው ደቂቃ ላይ አንቶኒ ባስቆጠሯቸው ጎሎች 2-0 ሲመሩ ቆይተው ነበር። ነገር ግን ሉካ ራኔሪ በ72ኛው ደቂቃ ላይ በማስቆጠር እንግዲህ 2-1 በሆነ ውጤት የመጀመሪያው ዙር እንዲጠናቀቅ ማድረግም ችሏል። የቀድሞ የማንቸስተር ዩናይትድ ተጫዋች ነው አንቶኒ ወሳኝ ነው ደግሞ እጅግ በጣም ማራኪ ጎል ነው በትላንትናው ዕለት ማስቆጠርም እየቻለው በሜዳቸውና በደጋፊዎች ፊት የአንድ ጎል አድቫንቴጅ ይዘው መውጣትም ችሏል። ፊዮሬንቲና ቀጣይ በሜዳቸውና በደጋፊዎች ፊት በጣሊያን የሚያደርጉትም ጨዋታ እጅግ በጣም ተጠባቂው ጨዋታ ነው። እንዲሁ ቼልሲ ያደረገው ጨዋታ ሌላኛው ተጠባቂ ጨዋታ ነበር። ከጁርጋርደንስ ጋር ያደረጉትም ጨዋታ በ12ኛው ደቂቃ ላይ ጀደን ሳንቾ ከኤንዞ ፈርናንዴዝ የተሻገረለትን ኳስ በማስቆጠር 1-0 መምራት ቻሉ። በመጀመሪያው አጋማሽ በ43ኛው ደቂቃ ላይ ኖኒ ማዱኬ እንዲሁ ከኤንዞ ፈርናንዴዝ የተሻገረለትን ኳስ በማስቆጠር እንግዲህ 2-0 መምራት ችሎ ነበር። በሁለተኛው አጋማሽ በ59ኛው ደቂቃ ላይ እንዲሁም በ65ኛው ደቂቃ ላይ ኒኮላ ጃክሰን ሁለት ጎሎችን በማስቆጠር 4-0 መምራት ችሎ ነበር። በ68ኛው ደቂቃ ላይ ግን ብቸኛውን ጎል አይዛክ አለማየሁ ማስቆጠር መቻሉ ነው የተመለከትነው። ይህ ተጫዋች ትውልደ ኢትዮጵያዊ መሆኑ ነው አሁንም እየተገነገረ የሚገኘው። በትላንትናው ጨዋታ ላይ በሜዳቸውና በደጋፊዎች ፊት በቼልሲ 4-1 በሆነ ውጤት ነው የተሸነፉት። በዚህም ቼልሲዎች ወደ ስታንፎርድ ብሪጅ ሲመለሱ እንግዲህ ይህ ጨዋታ ቀላል ሆኖ እንደሚጠብቃቸው ነው ካሁኑ እየተገለጸም የሚገኘው። ሌላኛው ኖቲንጋም ፎረስት በሜዳውና በደጋፊዎች ፊት ከብሬንትፎርድ ጋር ያደረጉት የ34ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ነበር። ኖቲንጋም ፎረስት ይህንን ጨዋታ ቢያሸንፍ ኖሮ ወደ 3ኛ ደረጃነት በመመለስ የቀድሞ ደረጃውን የመያዝ እድልም ነበረው። ነገር ግን ትላንትና ብሬንትፎርድ ከሜዳቸው ውጪ ለኖቲንጋም ፎረስት እጅግ በጣም ከባድ እንደነበሩባቸው ነው መመልከት እየቻለው። ኬቨን ሻዴ እንዲሁም ደግሞ ዩዋን ዊሳ ባስቆጠሯቸው ሁለት ጎሎች ብሬንትፎርዶች ኖቲንጋም ፎረስቶችን በሜዳቸውና በደጋፊዎች ፊት ቀጥተው 3 ነጥብን መቀማትም ችሏል። ኖቲንጋም ፎረስት ምንም እንኳን እስከ ቅርብ ጊዜ ድረስ 3ኛ ደረጃ ላይ መቀመጡ ቢችሉም በአሁን ሰዓት ላይ 6ኛ ደረጃ ላይ መቀመጥም ችሏል። ካለፉት 5 ጨዋታዎችም 3 ሽንፈት ማስተናገዳቸው ነው እየተመለከተን የምንገኘው። ምንም እንኳን ከ3ኛ ደረጃ ላይ ባላቸው የነጥብ ልዩነት እንግዲህ 2 ነጥብ ብቻ ቢሆንም በአሁን ሰዓት ላይ ነጥባቸውን እንዲሁም ደግሞ ደረጃቸውን ማስረከባቸው ምናልባት ለቻምፒየንስ ሊግ የሚደረገው ፉክክር ላይ እጅግ በጣም ጥላ ሊጥልባቸው እንደሚችል እየተገለጸ ይገኛል። ብሬንትፎርዶች ትላንትና ማሸነፋቸውን ተከትለው ተከታታይ 2ኛ ድላቸውን መሆናቸውን ነው እየተመለከተን የምንገኘው። ይህም ክለብ እንግዲህ ወደ ኮንፈረንስ ሊጉ ለመግባት የሚያደርገውን ከፍተኛ ጥረት ከፍ ማድረግም ችሏል። ከ7ኛ ጀምሮ እስከ 11ኛ ደረጃ ላይ ያለው የነጥብ ልዩነት 8 ነጥብ ብቻ ነው። ከ8ኛ ደረጃ ወይም ደግሞ ከፉላም ደግሞ ስንመለከት የ2 ነጥብ ልዩነት ብቻ እንዳላቸው ነው ስታቲክሳቸው የሚያመለክተን። ይህም የኮንፈረንስ ሊጉ የዩሮፓ ሊግ ወይም ደግሞ የቻምፒየንስ ሊጉን ቦታ ማን ይዞ ያጠናቀቃል የሚለው አሁንም አጠያቂ ጉዳይ ነው። ከትላንትናው ጨዋታ በኋላ የተለያዩ ተጫዋቾች እንዲሁም ደግሞ አሰልጣኞች ሀሳባቸውን ሰጥተው ነበር። ሃሪ ማጓየር ገና ጨዋታው አላበቃም ሲል ነው የተናገረው። የቀያዮቹ ሰይጣኖች ተከላካይ ሃሪ ማጓየር ቡድኑ ድል ቢያደርግም ጨዋታው ገና አልተጠናቀቀም ሲል አሳስቧል። ጫና እኛ ላይ ይሆናል ያለው ሃሪ ማጓየር ሰው ለፍጻሜው ይጠብቀናል፣ በእርግጠኛ እግራችንን ገብቷል፣ ነገር ግን ገና አላበቃም ሲል ነው የተናገረው። ጥሩ አጀማመር አላደረግንም፣ ነገር ግን ትንሽ ተደናግጠን ነበር፣ ነገር ግን መልሰን ጨዋታውን ለመቆጣጠርም በቅተናል። በቡድኑ በተረጋጋተ እጅግ በጣም ጥሩ መሆኑን ተመልክቻለሁ ሲል ነው ሀሳቡንም መግለጽ እየቻለው። አሰልጣኝ ሩበን አሞሪም ማጓየር ጥሩ የክንፍ አጥቂ ነው ሲልም ነው የተናገረው። የቀያዮቹ ዋና አሰልጣኝ ነው ሩበን አሞሪም ሃሪ ማጓየር ምርጥ የክንፍ ተጫዋች ሲሉ ነው ያሞካሹት። ማጓየር ምርጥ የክንፍ አጥቂ ነው እና ማጓየር ምርጥ የክንፍ አጥቂ ነው ያሉት ማጓየር ጥሩ የክንፍ አጥቂ ነው ያሉት አሰልጣኝ ሩበን አሞሪም እሱ በጣም አስቸጋሪ ወቅት ነው፣ ነገር ግን ለቡድኑ እያደረገ የሚገኘው ነገር እጅግ በጣም ጥሩ ነው በማለትም ነው የተናገሩት። ውጤቱ በጣም ጥሩ ነው፣ ነገር ግን በጨዋታው መጀመሪያ አካባቢ እየተሰቃየን መገንዘብ አለብን እና ጎሉ ቀይ ካርዱ የጨዋታውን ሂደት ቀይሮታልም ሲሉ ተናግሯል። አክለውም ጨዋታው ገና አላበቃም ያሉት አሰልጣኝ ሩበን አሞሪም ኦልድ ትራፎርድ ላይ ተመሳሳይ ውጤት ሊፈጠር ይችላል፣ ዝግጁ መሆንም አለብን ሲሉ ተናግሯል። ኢናኪ ዊሊያምስ ውጤቱን እንቀበለዋለን ሲል ነው የተናገረው። የአትሌቲኮ ቢልባኦ ተጫዋች ኢናኪ ዊሊያምስ ቡድናቸው የምሽቱ
ውጤት ኦልድ ትራፎርድ ላይ መቀልበስ እንደሚችልም ተናግሯል። የመጀመሪያው ዙር 3-0 ተጠናቋል። ነገር ግን በመልሱ ጨዋታ ውጤቱን መቀልበስ እንችላለን ሲል ኢናኪ ዊሊያምስም ተናግሯል። ከማንቸስተር ዩናይትድ ፍጹም ቅጣት ምት በፊት ጋርናቾ በእጁ ነክቶ ነበርም ሲል ነው ዳኛውን እንዳላየው ሀሳቡን መግለጽ እየቻለው። ነገር ግን ይህ እንደ ወቀሳ አላነሳውም ሲል ሀሳቡንም ገልጿል። አንዳንድ ስታቲክሶችንም ስንመለከት ሃሪ ማጉዌር በትናንትናው ጨዋታ ላይ ያስመዘገበው ቁጥራዊ መረጃዎችን ስንመለከት 100% ታክሎችን ማሸነፍም ችሏል በትናንትናው ጨዋታ ላይ። እንዲሁም 100% የኳስ ክሮሶችም ነበሩት። 97% ኳስ የማቀበል ስኬት ነበረው። ይህ ተጫዋች 68 ኳሶችን ከ70 ኳሶች በትክክል ማቀበልም ችሏል። ሁለት የግብ ዕድሎችን እየፈጠረ ሲሆን ሁለት ኳሶችንም ማጽዳት ችሏል። ትናንትና ሃሪ ማጉዌር በጨዋታው በነበረው ስታቲክስ ብሩኖ ፈርናንዴዝ በዩሮፓ ሊግ ጥሎ ማለፍ ያላቸውን ስታቲክስ ስንመለከት ሪያል ሶሲዳድ የመጀመሪያው ዙር ጨዋታ ላይ ምንም አይነት ጎል እንዲሁም ደግሞ አሲስት ማድረግ አልቻለም። ነገር ግን በመልሱ ጨዋታ ሪያል ሶሲዳድ ላይ ሃትሪክ መስራቱን እናስታውሳለን። ከኦሎምፒክ ሊዮን ጋር የመጀመሪያው ጨዋታ ላይ አንድ አሲስት እያደረገ ሲሆን በመልሱ ጨዋታ ደግሞ ፔናልቲ ማስመዝገቡን በኦልድ ትራፎርድ ተመልክተን ነበር። ትናንትና ደግሞ ሁለት ጎሎችን ነው ማስቆጠርም እየቻለው። ካለፉት 5 ጨዋታዎች እንግዲህ 6 ጎሎችን እንዲሁም ደግሞ አንድ አሲስቶችን ማድረግ ችሏል። ማግኒፊሶ ብሩኖ ፈርናንዴዝ ማንቸስተር ዩናይትድ በዘንድሮ ዩሮፓ ሊግ በ7 ጨዋታዎች 19 ጎሎችን ማስቆጠር ችሏል። በአንጻሩ ማንቸስተር ዩናይትድ በፕሪሚየር ሊጉ ካደረጋቸው ያለፉት 15 የሊግ ጨዋታዎች 18 ጎል ብቻ ማስቆጠራቸውን ኦፕታ በስታቲክሱ ማስመዝገቡን ነው እያስመለከተን የሚገኘው። በዩሮፓ ሊጉ ታሪክ ብዙ ጎሎችን ያስቆጠሩ ተጫዋቾችን ደግሞ ስንመለከት 34 ጎሎችን ፒየር ኤሜሪክ ኤቢሞያንግ ማስቆጠር ችሏል። ራዳሚክ ፋልኮ፣ ሮሜሮ ሉካኮ እንዲሁም ደግሞ ብሩኖ ፈርናንዴዝ 27 ጎሎችን ማስቆጠር ችሏል። በዩሮፓ ሊግ ታሪክ ብዙ አሲስት ያስመዘገቡ ተጫዋቾችን ደግሞ ስንመለከት ድሬስ ሜንተርስ 18 አሲስቶችን እያደረገ ሲሆን በተመሳሳይ ብሩኖ ፈርናንዴዝ ትላንትና ይህንን ስታቲክስ በጋራ መረከቡን ነው እየተመለከት ነው። ብሩኖ ፈርናንዴዝ በዩሮፓ ሊጉ የምንጊዜም ጎል አግቢ እንዲሁም ደግሞ አሲስት አድራጊ ከሆኑ ተጫዋቾች ውስጥ አንዱ መሆኑንም ነው በትላንትናው ዕለት መመልከትም እየቻለው። ከጨዋታው በኋላ ብሩኖ ፈርናንዴዝም ሀሳቡን ሰጥቶ ነበር። እንደዚህ አይነቱ ውጤት ብዙ ጊዜ ፈጽሞ ሊገመት አይችልም። ጥሩ ቡድን ነበሩ። የስቴዲየሙ ድባብ እጅግ በጣም ድንቅ ነበር። የቢልባኦ ደጋፊዎች ያል ቡድናቸውን እንደሚደግፉ አላውቅም ነበር፣ ነገር ግን ድባቡን በእውነት ወድጄዋለሁ ሲል የገለጸ ሲሆን አሰልጣኙ እንዲሁም ደግሞ ፊዚዮቴራፒስቱ አርፌ ከዛ እንደዝናና ነግረውኛል። ነገር ግን እኔ አሁንም ብያቸዋለሁ፣ ምክንያቱም ስሙን ለመተኛት እንዲሁም ደግሞ ለማረፍ ብዙ ጊዜ አለኝ። ከዛ በኋላ ማረፍ እፈልጋለሁ። በአሁን ሳለ ግን መጫወት ብቻ ነው የሚያስደስተኝ ሲል ሀሳቡን ገልጿል። ካፒቴን ብሩኖ ፈርናንዴዝ ትላንትና እንግዲህ 2 ጎሎችን ማስቆጠሩን ተከትሎ ብሩኖ ፈርናንዴዝ የጨዋታው ኮከብ ተብሎ መመረጡን ነው መመልከት እየቻለው። በቼልሲ ጨዋታ ላይ ደግሞ 2 ጎል ያስቆጠረው ኒኮላ ጃክሰን የጨዋታው ኮከብ ተብሎ መመረጡንም ተመልክተናል። እንዲሁ አንቶኒ በጨዋታው ኮከብ ተብሎ መመረጡን ሌላኛው ተጫዋች መሆኑን ነው መመልከትም እየቻለው። ዛሬ የሚደረጉ ጨዋታዎች አሉ። ምሽት 4 ሰዓት ላይ በ35ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ሲቲ በሜዳውና በደጋፊዎች ፊት ወልቨርሃምፕተንን ያስተናግዳል። አሰልጣኝ ፔፕ ጋርዲዮላ ከቪክተር ፔሬራ ጋር የሚፋጠጡም ይሆናል። ተከታታይ 6 ጨዋታዎችን በእንግሊዝ ፕሪሚየር ሊግ ማሸነፍ የቻሉት ፖርቹጋላዊ አሰልጣኝ ቪክተር ፔሬራ ከፔፕ ጋርዲዮላ የሚፋጠጡበትም የምሽት 4 ሰዓት ጨዋታ ተጠባቂ ነው። በኢታድ የሚደረግ ይህን ጨዋታ እንግዲህ እነዚህ ሁለት ክለቦች የሚፋጠጡበትም ጨዋታ እንደሆነ ነው እየተገለጸ የሚገኘው። በአጠቃላይ በተገናኙበት ጊዜ ማንቸስተር ሲቲ 54 ጊዜ ያሸነፈ ሲሆን ወልቨርሃምፕተን 48 ጊዜ ማሸነፍ ችሏል። 26 ጊዜ ደግሞ አቻ ነው መለየት የቻሉት። በዚህ ዓመት በተደረገ ጨዋታ እንግዲህ በሞሊኒክስ ስቴዲየም ማንቸስተር ሲቲ 2-1 በሆነ ውጤት አሸንፈው መመለሱን የምናስታውሰው ጉዳይ ነው። ዛሬ ደግሞ በሜዳቸውና በደጋፊዎች ፊት ነው ይህን ጨዋታ የሚያደርጉት። ያ ጨዋታ እንግዲህ በ8ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ነበር። ላርሰን በ7ኛው ደቂቃ ላይ አስቆጥሮ ቢቨሩም በ33ኛ እንዲሁም ደግሞ በ90+5 ላይ ጀስከስ ግቫርዲዮል እንዲሁም ደግሞ ተቀይረው ገብቶ ጆን ስቶንስ የአሸናፊነቱን ጎል ማስቆጠርም ችሎ ነበር። ፍጹም የጨዋታ የበላይነት የነበራቸው በዛ ጨዋታ ላይ 22 ሙከራዎችን አድርጎ ነበር። የፔፕ ጋርዲዮላ ሰራዊቶች ካለፉት 5 ጨዋታዎች እንግዲህ 4ቱን ማሸነፍ ችሏል። አንዱን ወልቨርሃምፕተን ነው ማሸነፍ እየቻለው፣ እሱንም በሞሊኒክስ በተደረገ ጨዋታ ነበር። ያለፉትን 5 ጨዋታዎች እንግዲህ አሸንፏል። በተከታታይ 6 ጨዋታዎች ያሸነፈው ቪክተር ፔሬራ እንግዲህ ከሜዳቸው ውጪ ዛሬ ከፔፕ ጋርዲዮላ ጋር የሚፋጠጡም ይሆናል። ፔፕ ጋርዲዮላ ያለፉትን 8 ጨዋታዎች መሸነፍም አልቻሉም። እስካሁን ድረስ በፕሪሚየር ሊጉም ካለፉት 5 ጨዋታዎች 4ቱን አሸንፈው አንዳቻ ማጠናቀቃቸውን ነው ስታቲክሳቸው የሚያመለክተን። በዚህ ዓመት በተደረገ የእንግሊዝ ፕሪሚየር ሊግ 34 ጨዋታዎች እንግዲህ 18
18ቱን አሸንፈው 9 ተሸንፈው 7 አንቻ መውጣት ችሏል። አሰልጣኝ ፔፕ ጋርዲዮላ ቪክተር ፔሬራ እንግዲህ ከመምጣታቸው በፊት ወይም ደግሞ ከዛ በኋላ በተደረገ ጨዋታ የእንግሊዝ ፕሪሚየር ሊግ 34 ጨዋታዎች አድርገው 12ቱን አሸንፈው 17 ተሸንፈው 5 አቻ መውጣትም ችሏል። 18ኛ ደረጃ ላይ ነበሩ አሰልጣኝ ቪክተር ፔሬራ ከመምጣታቸው በፊት። በአሁኑ ሰዓት ላይ ግን 13ኛ ደረጃ ላይ መቀመጥ ችሏል። ወልቨርሃምፕተን በዚህ አሰልጣኝ ምክንያት ማንቸስተር ሲቲ 4ኛ ደረጃ ላይ መቀመጡንም ነው መመልከት እየቻለው። በተለይም ትላንትና ኖቲንጋም ፎረስት ዳግም ሽንፈት ማስተናገዱን ተከትሎ እንግዲህ 6ኛ ደረጃ ላይ ነው መቀመጥም እየቻለው። ይህን ተከትሎ እንግዲህ ማንቸስተር ሲቲ በአሁኑ ሰዓት ላይ እጅግ በጣም ሰፊ እድል እንዳለው እየተመለከትንም እንገኛለን። የዛሬን ጨዋታ የሚያሸንፉ ከሆነ እንግዲህ ወደ ቻምፒየንስ ሊግ የሚያደርጉትም ሌላኛው እንቅስቃሴ ከፍ የሚያደርጉበትም እድል ይኖራቸዋል። በስፔን ላሊጋም የሚደረግ ጨዋታ አለ። ሪያዮ ቫይካኖ ከሄታፌ ጋር ይጫወታሉ። በጣሊያን ሴሪ ቶሪኖ ቬንዚያን የሚያስተናግድበትም ጨዋታ ይጠበቃል። በጀርመን ቡንደስሊጋ ሄዴኒየም ከቦቹም ሲጫወቱ በፈረንሳይ ሊጓን ኒስ ስቴድ ሬምሰን የሚያስተናግድበት የዛሬ ጨዋታዎች ናቸው። ሪያል ማድሪድ ማርቲን ዙቢሜንዲን ይፈልጉታል፣ ግልጽ ነው። ነገር ግን ቅድሚያ የሚሰጡት እሱ አይደለም። አርሰናል የተጫዋቹ እድለኛ ሰፊ የሚያደርግበት እድልም አለ። ማድሪዶች ፍላጎታቸውን ያን ያህል ላቅ ያለ አይደለም። ስለዚህ አርሰናል ተጫዋቹን የማስፈረም እድሉ ሰፊ ነው ሲል ዘሰን በትላንትናው ዕለት መረጃው ይዞት ማውጣት ችሏል። አርሰናል የበርነማውዙን ተጫዋች አንቷን ሴሜኒዮን ለማስፈረም እየሰራሉ። ነገር ግን የዝውውር ሊሳካ የሚችለው ኒኮ ዊሊያምስ ወደ አርሰናል የማያቀና ከሆነ ብቻ ነው ሲል ነው ሳም ክሩክ ይዞት ማውጣት እየቻለው ይህንን መረጃ። አርሰናል አሁንም የሻምፒየንስ ሊጉን ዋንጫ የማንሳት እድል እንዳለው ሱፐር ኮምፒውተር ግምቱን አስቀምጧል። አርሰናል ሻምፒየንስ ሊጉን የማሸነፍ እድሉ በኤሚሬትስ በፒኤስጂ 1-0 ከተሸነፈ በኋላ በሱፐር ኮምፒውተር በ2024-25 የአውሮፓ ቻምፒየንስ ሊግ ዋንጫን የማሸነፍ እንዲሁም ደግሞ ወደ ፍጻሜ የማለፍ እድሉ በዚህ መልኩ አስቀምጦታል። ሱፐር ኮምፒውተሩ አሁንም አርሰናል የቻምፒየንስ ሊጉን ዋንጫ የማሸነፍ እድል እንዳለው ነው የገለጸው። መድፈኞቹ በኤሚሬትስ ፓሪስ ሰንት ጀርሜን ጋር ባደረጉት የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ተሸንፈዋል። ኦስማን ዴምቤሌ 4ኛ ደቂቃ ላይ ያስቆጠራት ጎል ለፈረንሳዩ ኃያል ክለብ በሚቀጥለው ሳምንት ከሚደረገው የሁለተኛው ሳምንት ጨዋታ በፊት ጥሩ ውጤት አስገኝቶላቸዋል። ፒኤስጂ የሻምፒየንስ ሊጉን ዋንጫ የማንሳት እድሉ ከፍተኛ ፒኤስጂ የሻምፒየንስ ሊጉን ዋንጫ የማንሳት እድሉ ከፍተኛ ነጥብ በሱፐር ኮምፒውተሩ ተሰጥቷል። በዚህም መልኩ ጨዋታውን በሜዳው ተጠቃሚ ይሆናል በማለት ግምቱንም አስቀምጧል። ሱፐር ኮምፒውተሩ የሰሜን ለንደን ክለብ አርሰናል ሻምፒየንስ ሊጉን ውድድሩን የማሸነፍ እድሉ 12.7% ወይም ደግሞ 12 በመቶ የማሸነፍ እድል እንዳለው ነው የገለጸው። አርሰናል ይህንን ውድድሩን ለማሸነፍ አርሰናል በሜዳው የደረሰበትን ጠባብ ውጤት በቀጣይ ረቡዕ ምሽት ከሜዳቸው ውጪ ፒኤስጂን በፓርክ ዴ ፕሪንስ በማሸነፍ ወደ ፍጻሜው ለማምራት የግድ ውጤቱን ቀልብሶ ማሸነፍ እንዲሁም ደግሞ መድፈኞቹ የግማሽ ፍጻሜውን ውጤት ለመቀልበስ በሱፐር ኮምፒውተሩ ያላቸው እድል 23.3% በማለት ነው ያስቀመጠው። ሱፐር ኮምፒውተሩ ከምሽት ጨዋታ በኋላ የሻምፒየንስ ሊግ ዋንጫን የማንሳት እድል ፒኤስጂን ተመራጭ ያደረገው ሲሆን በዚህም ፒኤስጂ ዋንጫውን የማሸነፍ እድል 42.6 በመቶ የሰጠው ሲሆን ፒኤስጂዎች በታሪካቸው ለመጀመሪያ ጊዜ ዋንጫ ለማንሳት እንዲሁም ታሪክ የመስራት እድል ከአራቱ ክለቦች ውስጥ ከፍተኛውን እድል በማግኘት እስከ መጨረሻው ለመጓዝ በሱፐር ኮምፒውተሩ የዋንጫ ተመራጭ ተብሎ ተመርጧል። ወደ ፍጻሜ የመቀላቀል እድላቸውም 76.7 በመቶ ፍጻሜ የማለፍ እድል እንዳለው ነው ግምቱም የሚያስቀምጠው። በሉዊስ ኤንሪኬ የሚመራው ፒኤስጂ ዋንጫውን ማንሳት የሚችል ከሆነ ከማርሴ በኋላ ዋንጫውን ማሸነፍ የቻለ ፈረንሳዊ ክለብ ይሆናል በማለት ግምቱንም ሰጥቷል። ትላንት ምሽት በግማሽ ፍጻሜው የመጀመሪያውን ዙር ጨዋታ የሚያደርጉት ኢንተር ሚላንና ባርሴሎና በሱፐር ኮምፒውተር ዋንጫውን የማግኘት እድላቸው ወደ ፍጻሜ የማለፍ እድላቸውም ያስቀመጠ ሲሆን በዚህም ባርሴሎና የዘንድሮ የሻምፒየንስ ሊግ ዋንጫን የማሸነፍ እድሉ 23.8 በመቶ እድል የተሰጠው ሲሆን ይህም ከፒኤስጂ ቀጥለው የዋንጫ ሁለተኛ ተመራጭ ቡድን አድርጎታል። ባርሳ ወደ ፍጻሜው ለማለፍም ኢንተር ሚላንን ጥሎ ማለፍ እድሉ 52.1 በመቶ የፍጻሜ ተፋላሚ እድል ነው ሱፐር ኮምፒውተሩ ያስቀመጠው። ኢንተር ሚላን ዋንጫውን የማንሳት እድሉ 20.9 በመቶ እድል እየተሰጠው ሲሆን ወደ ፍጻሜው የማለፍ እድሉ ደግሞ 47.9 በመቶ እድል በሱፐር ኮምፒውተሩ እንደተሰጠው ነው ስታቲክሳቸው በኦፕታ ይዞት መውጣት እየቻለው። አሰልጣኝ ሚኬል አርቴታ የፍጻሜውን ጨዋታ መገኘት ከፈለግን የግድ የተለየ ነገር ማሳየት ይኖርብናል። እናም እኛ የተለየ ነገር በፓሪስ እንደምናደርግ ተስፋ አድርጋለሁ ሲሉ ነው የተናገሩት። አርቴታ የቅዳሜ ዕለት አርሰናል ከበርንማውዝ በሚያደርጉት ጨዋታ ላይ በብዙ ተጫዋቾቻቸው ላይ እረፍት ለመስጠትም አስበዋል። ከነዚህም የተነሳ እንግዲህ ቤን ዋይት እንዲሁም ደግሞ
ኦሌክዛንደር ዚንቼንኮ ቋሚ አሰላለፍ ውስጥ የመግባት እድልም አላቸው። ሌሎቹ ደግሞ ቶማስ ፓርቴ ምናልባትም የመሰለፍ እድል ይኖራል። ያለፈውን ጨዋታ አለመሰለፉን ተከትሎ ስታቲክሱ ወይም ደግሞ አቋሙ እንዲመለስ በማድረግ እዚህ ጨዋታ ላይ ቤስት 11 ውስጥ የመግባትም እድል ይኖራል። ኢታን ኖይሬርም በቡስካዮ ሳካ ቦታ የሚሰለፈው ሌላ ተጫዋች ነው ሲል በትላንትናው ዕለት ስፖርት ሞል ይዞት የወጣው መረጃ ያሳያል። ምናልባት ሊያንድሮ ትሮዛርድ የመጨረሻው አመት ሊሆን እንደሚችል እየተገለጸ ነው የሚገኘው። በክረምቱ አርሰናል የግራ ክንፍ ተጫዋች ማስፈረሙ የማይቀር ይመስላል። በ2022-23 የውድድር ዘመን በጥር ተጫዋቾች የዝውውር መስኮት ከብራይተን ወደ አርሰናል የተዘዋወረው ሊያንድሮ ትሮዛርድ ምናልባት በክረምቱ ከአርሰናል ሊሸጥ የሚችልበትም እድል አለ። ቤልጂማዊ የክንፍ መስመር ተጫዋች በአርሰናል ቤት ጥሩ የሚባል የውድድር አመትን በግሉ አሳልፏል። ነገር ግን በአርሰናል ቤት በዚህ ሰዓት ላይ ከሱ የተሻሉ ተጫዋቾች የሚያስፈልጉበት ጊዜ ላይ የሚገኝ ሲሆን አንዳንድ ጊዜ እየወደድከው የምታጣው ተጫዋች ይኖራልም ሲሉ ነው ይህ መረጃ ይዞት መውጣት እየቻለው። ለምን በሱ ቦታ የሚጫወት ሌላኛው ብራዚላዊ ተጫዋች ከትሮዛርድ የተሻለ ሆኖ ተገኝቶ ሳይሆን የእድሜ ጉዳይ ግን ማርቲኔሊ በዚህ ጉዳይ እንዲቆየም ያደርገዋል። አርሰናል የግዴታ ከሁለቱ አንዱን በክረምት ያጣል። ማርቲኔሊ እድሜው ገና ነው። በዚህም ክለቡ ላይ የመቆየት እድሉም ሰፊ ነው። ነገር ግን ማርቲኔሊ ለማስፈረም ከፍቶ የሚመጣ ቡድን ካለም ለማርቲኔሊ የሚገባ ትክክለኛ ክፍያ የሚከፍል ቡድን ከመጣ አርሰናል ምናልባትም ሊሸጠው ይችላል። በዚያ ሰዓት ላይ ሁለት የተሻለ ጫና መፍጠር የሚችል የክንፍ ተጫዋቾች አርሰናል ውስጥ የሚያስፈልገው ነው የሚሆነው። የሊያንድሮ ትሮዛርድ በፕሪሚየር ሊጉ ያለውን የአርሰናል ቤት ስታቶችን ደግሞ እንመልከት። በ2022-23 ከግማሽ ሲዝን ጨዋታ በኋላ ያደረጋቸው 20 ጨዋታዎች ናቸው። በእንግሊዝ ፕሪሚየር ሊግ አንድ ጎል አስቆጥሮ አሲስት ማድረግ ችሏል ከጥር ከመጣ በኋላ። በ2023-24 ደግሞ 34 ጨዋታዎችን ከ38ቱ የእንግሊዝ ፕሪሚየር ሊግ ጨዋታዎች ያደረገ ሲሆን 12 ጎሎችን አስቆጥሮ አንድ አሲስቶችን ማስመዝገብ ችሏል። በመጀመሪያው በመጣበት አመት እጅግ በጣም ጥሩ የሚባለው በአሲስት ረገድ ነበር። በ2023-24 ደግሞ ጎል በማስቆጠሩ የተሻለ ሊያንድሮ ትሮዛርድን መመልከት ችለናል። በዚህ አመት ማለትም በ2024-25 ደግሞ 34 ጨዋታዎችን እስካሁን ድረስ ማድረግም ችሏል። 8 ጎሎችን አስቆጥሮ 5 አሲስቶችን እያደረገ ተጫዋች ነው። ይህ ተጫዋች እንግዲህ ይህን ስታቲክስ ነግራችሁ በእንግሊዝ ፕሪሚየር ሊግ ያደረጋቸው ስታቶች ብቻ ናቸው። አሌክዛንደር አይዛክ በኒውካስል የሚቆይበትም እድል እየሰፋም ይገኛል። ኒውካስሎች በአውሮፓ ሻምፒዮንስ ሊግ የሚሳተፉበትን ቦታ የሚያገኙ ከሆነ ለአሌክዛንደር አይዛክ ክለቦች ፈታኝ ሊሆንባቸው ይችላል። አርሰናል የተጫዋቹ ፈላጊ መሆኑ አይዘነጋም። ተጫዋቹን ማጣት እንደማይፈልጉ ፖል ጆይስ በትላንትናው ዕለት መረጃ ማውጣት ችሏል። አሌሃንድሮ ጋርናቾ ወደ ቻምፒየንስ ሊጉ መግባት በጣም አስፈላጊ ነገር ነው ለሁሉም ተጫዋቾች እንዲሁም ክለቦች ትልቅ የውድድር መድረክ ነው። ነገር ግን ኮቢ እንዳለው ዩሮፓ ሊጉን ማሸነፍ ሲዝኑን እየተሳካ ሊያደርገው አይችልም። ምክንያቱም በፕሪሚየር ሊጉ የነበረን ብቃት መጥፎ ነበር። ነገር ግን ወደ ቻምፒየንስ ሊጉ መግባት እንዲሁም ደግሞ ዋንጫዎችን በማሸነፍ የሆነ ነገር መፍጠር አለብን። ይህን ነገርም ደግሞ እናደርጋለን ሲል ነው ሀሳቡን የገለጸው። ኮቢ ማይኖም እንግዲህ ስለዚህ ሲናገር ዩሮፓ ሊጉን ዋንጫ ማሸነፍ ለኛ ሲዝናችንን እየተሳካ ሊያደርገው አይችልም። ምክንያቱም የውድድር አመቱ እንደጠበቅ ነው አይደለም ያለፈው። ነገር ግን ተስፋ መቁረጥ የለብንም ምክንያቱም ከፊታችን ያሉት ጨዋታዎች በጣም ወሳኝ ናቸው ሲል ነው ከትላንትናው ጨዋታ በፊት ሀሳቡን ሰጥቶ የነበረው። የማንቸስተር ዩናይትድ የወሩ ምርጥ ተጫዋችም ታውቋል። በአሰልጣኝ ሩበን አሞሪም የሚመሩት ማንቸስተር ዩናይትዶች የወራ ሚያዝያ የወሩ ምርጥ ተጫዋቾች ይፋ ተደርጓል። በዚህ መሰረት ፖርቹጋላዊው የመሃል ሜዳ ተጫዋች ብሩኖ ፈርናንዴዝ የሚያዝያ ወር የወሩ ምርጥ ተጫዋች ተብሎ መመረጥም ችሏል። ብሩኖ ፈርናንዴዝ በአመት ውስጥ ለ3 ጊዜ የማንቸስተር ዩናይትድ የወሩ ምርጥ ተጫዋችነትን ሽልማትም ማሸነፍም ችሏል። ብሩኖ ፈርናንዴዝ ከተሰጠው ድምጽ ውስጥ 39% በማሸነፍ ነው እንግዲህ አሸናፊ መሆን የቻለው። ሃሪ ማጉዌር፣ ካርሎስ ካሴሜሮ እንዲሁም ደግሞ ሌኒ ዮሮ ተከታዮቹን ደረጃ መያዝም ችሏል። ማንቸስተር ዩናይትድ ከፍተኛ አመራሮቹን ሊቀንስ እንደሆነም ነው እየተገለጸ የሚገኘው። የማንቸስተር ዩናይትድ ሁለት የቀዩ አመራሮች ቡድን አባላት በክለቡ ጋር መቀጠል እንደማይችሉ እንደተነገራቸው ዘ አትሌቲክስ አስነብቧል። ሁለቱ ኃላፊዎች ሪቻርድ ሃውኪንስ እንዲሁም ደግሞ ዴቪድ ሃሪሰን በኃላፊነት የማይቆይበት በሰር ጂም ራትክሊፍ ሁለተኛ ዙር የሰራተኞች ቀነሳ መርሃ ግብር መሆኑ ነው የተዘገበው። ሁለቱ ኃላፊዎች በሰራተኛ ቀነሳው መርሃ ግብር ሰለባ ከሆኑት ሰራተኞች መካከል በከፍተኛ ኃላፊነት የነበሩት የመጀመሪያዎቹ ተሰናባቾች መሆናቸው ነው የተገለጸው። በቅርቡ በርካታ ሰራተኞችን የቀነሱት የቀያዮቹ አሰልጣኞች ባለቤት የሆኑት ሰር ጂም ራትክሊፍ በቀጣይም 200 ሰራተኞችን መቀነስ እንደሚፈልጉም ነው ተያይዞ የተዘገበው። አሰልጣኝ ፔፕ ጋርዲዮላ ኢንተር ሚላን ማንነቱን አሳይቷል ሲል ተናግሯል። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላ ከዛሬው የወልቭሱ ጨዋታ በፊት አስተያየታቸውን ሰጥተውም ነበረ። ፔፕ ጋርዲዮላ በአስተያየታቸው ወቅት በቡድኑ ውስጥ አዲስ የተመዘገበ የተጫዋች ጉዳት የለም በማለትም ነው የተናገሩት። በሊጉ ቀሪ 4 የፍጻሜ ጨዋታዎች አሉብን ያሉት ፔፕ ጋርዲዮላ የመጀመሪያውን ለማድረግ ወደ ወልቨርስ ወይም ደግሞ ወደ ሞሊኒክስ እንሄዳለን በማለት ነው የተናገሩት። ኤርሊንግ ብሮት ሃላንድ ጤናው እየተሻሻለ ነው፣ በወልቭሱ ጨዋታ ላይ ይሳተፋል ብዬ አላስብም ሲሉም
ተናግሯል። ስለ ምሽቱ የባርሴሎና እንዲሁም ደግሞ ኢንተር ሚላን ጨዋታ ያነሱት ፔፕ ጋርዲዮላ ኢንተር ሚላን በድጋሚ ማንነቱን አሳይቷል በማለት ነበር የገለጹት። ኢንተር ሚላን የሚከላከልበት እንዲሁም ደግሞ እየተደራጀ መንገድ ያደነቁት ፔፕ ጋርዲዮላ ሲሞኔ ኢንዛጊ የተለየ አሰልጣኝም ነው ሲሉ ነው የተናገሩት። ቪክቶር ፔሬራ ሲቲን ለማሸነፍ ነው የምንሄደው ሲሉም ተናግሯል። የወልቭሱ አሰልጣኝ ቪክተር ፔሬራ ቡድናቸው ዛሬ ማንቸስተር ሲቲን ለማሸነፍ መዘጋጀታቸውን ገልጸዋል። አሰልጣኝ ቪክተር ፔሬራ በንግግራቸውም ወደ ኢታሊ የምናቀናው ከማንቸስተር ሲቲ 3 ነጥብን ወስደን ለመምጣት ነው በማለት ነው የተናገሩት። ወልቨርሃምፕተን ያለፉትን 6 የፕሪሚየር ሊግ ጨዋታዎች በማሸነፍ ጥሩ ጊዜን ለማሳለፍ ላይ የሚገኘው አዲስ ታሪክም መጻፍም ችሏል። ማንቸስተር ሲቲ በበኩሉ በሁሉም ውድድሮች ያለፉትን 8 ጨዋታዎች አልተሸነፉም። ማንቸስተር ሲቲ ወልቭስ ዛሬ ምሽት 4 ሰዓት ላይ የሚያደርጉት የሊግ መርሃ ግብር ተጠባቂም ነው። በ35ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ማለት ነው። ኢልካይ ጉንዱጋን በሲቲ ቤት ይቆያል። የተጫዋች በሲቲ ቤት የሚቆይ ከሆነ ጉዳቶቹ እንዲሁም ደግሞ ጥቅሞቹ ምንድናቸው የሚለውን ደግሞ እንመልከት። ማንቸስተር ሲቲ ለታሪካዊ 3ዮሽ ዋንጫ ያበቃው ጀርመናዊ አማካይ ኢልካይ ጉንዱጋን በማንቸስተር ሲቲ እንደሚቆይ የዝውውር ዜናዎች በታማኝነት የሚያደርሰው ፋብሪዚዮ ሮማኖ መግለጹ ይታወሳል። ከባርሴሎና ድጋሚ ሲቲን የተቀላቀለው ኢልካይ ጉንዱጋን ኮንትራቱን የፈረመው ተጨማሪ 1 ዓመት በሚያድስ ውል ነበር። ሲቲ በአዲሱ መቆየት ምን የተለየ ጥቅም ሊያገኝ ይችላል የሚለውን ስንመለከት አንደኛው ልምድ ነው። ከቦርሲያ ዶርትመንድ እስከ ባርሴሎና ማንቸስተር ሲቲ ያካበተው ልምድ በአዲስ ተጫዋች ስለሚገነባው ማንቸስተር ሲቲ ለተጫዋቾቹ እንዲፎካከር ይረዳቸዋል። ምሳሌ ቼልሲ በስኳዳቸው ትልቅ ልምድ ያላቸው ተጫዋቾች ባለመኖራቸው ነው ብዙ ጊዜ ተቸግረው የምንመለከተው። መሪነትም ከዚህ ተጫዋች ሊገኝ ይችላል። ለሲቲ ደጋፊዎች መሪነት እሱ ከኮምፓኒ ምስክርነት እናቸው ብዬ አስባለሁ። ሲቲ ለ3ዮሽ ዋንጫ ያበቃ ተጫዋች መሆኑ ምንም አይነት የማይዘነጋ ነገር ነው። ካለው ልምድ እንዲሁም ደግሞ ተደማጭነት ለአዳዲስ ተጫዋቾች ምሳሌም ይሆናል። ኢልካይ ጉንዱጋን ክለቡን የሚያስቀድምም ተጫዋች መሆኑ ነው ከዚህ በፊት በበርካቶቹ ተጫዋቾች የሚገለጸው። ለጨዋታ እንዲሁም ደግሞ ጊዜ የማይጨነቅ ተጫዋች መሆኑን ማንቸስተር ሲቲ ተቀላቅሎ ከ2 ዓመታት ዝቅ ብሎ ሰርቶ ነው ዛሬ ለሲቲ ታላቅ ተጫዋችነት አንዱ መሆን የቻለው። ዴቪድ ሲልቫ፣ ኬቨን ዴብሪን፣ ፈርናንዲኒዮ እንዲሁም ደግሞ ሌሎች አማካዮች በነበሩበት ጊዜ ደንበኛ ተቀያሪ ሆኖ ክለቡን ችግር ውስጥ ሳይፈጥር የክለቡ ጥቅም ያስቀደመ ተጫዋች መሆኑን ሁላችሁም የምታስታውሱት ጉዳይ እንደነበረ እናስታውሳለን። ደሞዝንም ምን ያህል እየተጋነነ አይደለም። ሌሎች ቴክኒካዊ ጥቅሞችን ጨምሮ ብዙ ጥቅሞችን ማንሳት እንችላለን። ከሱ ጋር የሚነሳው ጉዳቱ የእድሜ መግፋት እንዲሁም ደግሞ ምናልባት ስኳድ ውስጥ የሱ አለመኖር የወጣት ተጫዋቾችን ማንቸስተር ሲቲ ቦታ እንዲያጡ ያደርጋቸዋል። ይህ ብቻ ነው በማንቸስተር ሲቲ ቤት ምናልባት ችግር ሊሆን የሚችለው። 33 ዓመቱ መድረሱ የሚታወቅ ጉዳይ ነው። የተጫዋች በዚህ ሰዓት ላይ በክለቡ ይኖር እንጂ እንግዲህ ሌሎች ተጫዋቾችን በአካዳሚ የሚያደርጉትን እድል ሊነፍግ እንደሚችል ነው ዘገባው አያይዞም ይዞት የወጣው። ማንቸስተር ሲቲ በክረምቱ 4 እንዲሁም ደግሞ 5 ተጫዋቾችን ለማስፈረም ይፈልጋሉ። ግብ ጠባቂ፣ ተመላላሽ ተከላካይ እንዲሁም 2 አማካይ መግዛት ይፈልጋሉ። ማንቸስተር ሲቲ የደሞዝ ወጪን ለመቀነስ እየሰራ ሲሆን የዴብሪንን መልቀቅ ከኤደርሰን በርናንዶ ሲልቫ መልቀቅ ጋር ተያይዞ ለዚህ ያግዛል እየተባለም ነው የሚገኘው። ማንቸስተር ሲቲ በአካላዊ ብቃት አስተማማኝ እንዲሁም ደግሞ በሳምንት 3 ጨዋታዎችን ማድረግ የሚችሉ ተጫዋቾችን ኢላማም አድርጓል። ማንቸስተር ሲቲ እንደ ዋነኛ የክረምቱ ኢላማ በማግኘቱ ረገድ የመሻሻል አሳይቷል። በዚህም ክረት እቅዶችን ለማሳካት ተጨማሪ ስብሰባም አካሂዷል። ሞርጋን ጊብስ ዋይት ለማስፈረም ድርድር በማካሄድ ላይ ሲሆን በፍሎሪያን ውድትዝ ላይም ከፍተኛ ፍላጎት እንዳለው ሳምሊ ለማንቸስተር ሲቲ ቅርብ የሆነው መረጃም ያሳያል። የፕሪሚየር ሊጉ የወሩ ምርጥ ተጫዋች እጩዎች ይፋ ተደርጓል። በሊቨርፑል መሪነት የቀጠለው የእንግሊዝ ፕሪሚየር ሊግ የወርሃ ሚያዝያ የወሩ ምርጥ ተጫዋቾች እጩዎች ይፋ ተደርጓል። በዚህ መሰረት ከሊቨርፑል አሌክስ ማካሊስተር የተመረጠ ሲሆን ጃኮብ መርፊ ከኒውካስል እንዲሁም ሃርቪ ባርነስ ከኒውካስል 2 ተጫዋቾች እጩ መሆን ችሏል። ከወልቨርሃምፕተን ደግሞ ሪያን አይትኖሪ ሌላኛው የተመረጠ እጩ የሆነ ተጫዋች ነው። ከፉላም ሪያን ሴሴኒዮን ሌላኛው ተጫዋች ሲሆን ሞርጋን ሮጀርስ ከአስቶን ቪላ እንዲሁም ደግሞ ከወልቨርሃምፕተን ስታን ላርሰን በእጩነት የቀረቡ ተጫዋቾች ናቸው። በተመሳሳይ የእንግሊዝ ፕሪሚየር ሊግ የወሩ ምርጥ አሰልጣኝ እጩዎች ይፋ ተደርጓል። በእንግሊዝ ፕሪሚየር ሊግ የ2024-25 የውድድር ዘመን የወርሃ ሚያዝያ የወሩ ምርጥ አሰልጣኝ እጩዎች ይፋ ተደርጓል። 5 አሰልጣኞች ናቸው እጩ የሆኑት። ከዚህም የፔፕ ጋርዲዮላ ከማንቸስተር ሲቲ የተመረጡ ሲሆን አሰልጣኝ አርኔ ስሎት በዚህ ዓመት እንግዲህ ዋንጫውን ማሳካት የቻሉት አሰልጣኝ አርኔ ስሎት ሌላኛው እጩ መሆን የቻሉ አሰልጣኝ ናቸው። ኡናይ ኤምሪ ከአስቶን ቪላ፣ ኤዲ ሃው ከኒውካስል እንዲሁም ደግሞ ቪክተር ፔሬራ ከወልቭስ በእጩነት የቀረቡ አሰልጣኞች ናቸው። ወልቨርሃምፕተን በእንግሊዝ ፕሪሚየር ሊጉ ተከታታይ 6 ጨዋታዎችን ማሸነፍ የቻለ እንዲሁም ደግሞ ወደ 13ኛ ከ18ኛ ከፍ ማድረግ ያስቻሉ አሰልጣኝ እንደሆነ ይታወቃል። በዚህ ምናልባት አሰልጣኝ ቪክተር ፔሬራ ያነሱታል ተብሎም ነው እየተገመተም የሚገኘው።
ጁሊያን ሎፕቴጌ ወደ ኃላፊነትም ተመልሷል። ከወራት በፊት ከዌስትሃም ዩናይትድ ጋር የተለያዩት ስፔናዊ አሰልጣኝ ጁሊያን ሎፕቴጌ ወደ ኃላፊነት መመለሳቸው ነው የተገለጸው። ስፔናዊ አሰልጣኝ ጁሊያን ሎፕቴጌ የኳታር ብሔራዊ ቡድን ዋና አሰልጣኝ በመሆን መሾማቸው ተገልጿል። የቀድሞ የስፔን ብሔራዊ ቡድን አሰልጣኝ ጁሊያን ሎፕቴጌ ከ9 ዓመታት በኋላ ወደ ብሔራዊ ቡድን ኃላፊነትም ነው የተመለሱት። ኤልቼ ደጋፊዎቻቸው የሱፍ ፍሬ እንዳይጠቀሙም አግዷል። የስፔን ሊግ 2 ላይ ኤልቼ ደጋፊዎች በስቴዲየም የሱፍ ፍሬዎችን እንዳይበሉ እንዲሁም ሽያጭም እንዳይኖር ነው ማገዱ የተገለጸው። በስፔን እግር ኳስ ደጋፊዎች በጨዋታ ወቅት ስቴዲየም ውስጥ የሱፍ ፍሬዎችን በመመገብ ባልተለመደ መልኩ እየተባዛመ ይገኛል። ይሁን እንጂ ኤልቼ ደጋፊዎች የሱፍ ፍሬዎችን ለመመገብ ፈልፍለው የሚቀጥሉት የፍሬው አካል ለውጭ ዳርጎት በመሆኑ ነው መዳረጉን የተገለጸው። የሚጣሉት ፍሬዎች የስቴዲየሙ ፍሳሽ ማስወገጃ በማስተዋወል ከፍተኛ ወጪ ዳርጓል ሲል ክለቡ በመግለጫው ነው የተገለጸው። በተጨማሪም ስቴዲየም ውስጥ የአይጥና የወፍ ዝርያዎች እንዳይገቡ እንዲራቡ አድርገናል በማለትም ነው የተናገረው። በዚህ ምክንያት እንዳገዱ ነው መረጃዎች የሚያሳዩት። አለን ሺረር ስለ ፓርቴ እንዲሁም ደግሞ የመልሱ ጨዋታ ይናገራል። ቀጣዩ ጨዋታ ላይ ፓርቴ ከቅጣት ይመለሳል። ይህም ከመጀመሪያው ጨዋታ ይልቅ ልዩነት ይፈጥራል። ፓርቴ በየትኛውም ጨዋታ ላይ ቢኖር እሱ ዴምቤሌን ያን ሰፊ ቦታ አግኝቶ ጎል ማስቆጠር አይችልም ነበር ሲል ነው የተናገረው። በመልሱ ጨዋታ ላይ ፓርቴ ልዩነት ፈጣሪ ሊሆን ይችላልም ሲል ሀሳቡንም ነው የገለጸው። ሃርቪ ኤሊዮት በቀጣይ ዓመት በዚህ ክለብ እንደመቀጠል ተስፋ አለኝ። ይህ ክለቤ እጅግ በጣም ደስተኛ ነኝ። ለክለቡ ታማኝ እንዲሁም ደግሞ መወያየት ያለብን አንዳንድ ነገሮች አሉ። ወደፊት እኔ የቱ አስፈላጊ እንደሆነ ማሰብም እፈልጋለሁ ሲል ነው የተናገረው። ሪያን አይትኑሪ በአሁኑ ሰዓት ላይ ሊቨርፑል የግራ መስመር ቦታውን ለመሸፈን ከሚመለከታቸው ተጫዋቾች ውስጥ አንዱ ነው። ወልቨርሃምፕተን በአሁኑ ሰዓት ላይ ለተጫዋቾች ዝውውር ጠቀም ያለ የዝውውር ገንዘብ የሚመጣ ከሆነ የተጫዋቹን ፍላጎት በማየት እንግዲህ ለሚለቅ እንደሚሆን ነው ስካይ ስፖርት እየዘገበ የሚገኘው። ሊቨርፑል በመሀል አጥቂ ስፍራ ላይ የሚጫወቱ ተጫዋቾችን ላይ ለምሳሌ አሌክሳንደር አይዛክ፣ ቪክቶር ኦሲሜን እንዲሁም ደግሞ ቤንጃሚን ሲስኮ ላይ ፍላጎት አላቸው። በቀኝ መስመር በአጥቂ መስመር ላይ ደግሞ እንደ ብሪያም ቤሞ እንዲሁም ደግሞ አንቷን ሴሜኒዮ የመሳሰሉ ተጫዋቾች ፍላጎት እንዳለው ስካይ ስፖርት ጨምሮ መናገርም ችሏል። ቨርጅል ቫንዳይክ እንደ ቡድን እንደ ክለብ እንደ ከተማ ያየናቸው ህልሞች እውን ሆኗል። ይህንን ያደረግነው የመጀመሪያ የኔዘርላንድ ካፕቴን መሆን አስደናቂ ስሜትም ይሰጣል። ይህን ለማድረግ ለራሴ ለባለቤቶቼ ለልጆቼ በከፈልነው ጥረት እንዲሁም ደግሞ መስዋዕትነት ሆኗል ሲል ነው ካፒቴን ቨርጅል ቫንዳይክ የተናገረው። የባርሴሎና የኋላ መስመር ተጫዋች የሆነው ጁሊየስ ኮንዴ በምሽት የኢንተር ሚላን ጨዋታ ላይ ጉዳት እንዳጋጠመው ይታወሳል። ክለቡ ባለፈው መረጃ ጁሊየስ ኮንዴ በደረሰበት ምርመራ ከሜዳ የሚያርቀው ጉዳት አጋጥሞታልን ብሏል። ይህንም ተከትሎ ጁሊየስ ኮንዴ ቢያንስ ለ3 ሳምንታት ከሜዳ ይርቃል ብሎ እንደሚጠበቅ ነው የተገለጸው። በዚህም ምክንያት ጁሊየስ ኮንዴ የመልስ የኢንተር ሚላን ጨዋታ በጣሊያን በሚደረገው ጨዋታ ላይ እንደማይደርስ ነው መረጃዎች እየወጡም የሚገኙት። ኔዘርላንዳዊ አሰልጣኝ ኤሪክ ቴናግ በሚቀጥለው ክረምት ወደ ኃላፊነት ሊመለሱ እንደሚችልም ነው እየተገለጸ የሚገኘው። አሰልጣኝ ኤሪክ ቴናግ አሁን ላይ ስማቸው ከባየር ሊቨርኩሰን ጋር እየተያዘም ይገኛል። አሰልጣኝ ዣቪ አሎንሶ ሪያል ማድሪድን የሚረከቡ ከሆነ አሰልጣኝ ኤሪክ ቴናግ ሊተኳቸው እንደሚችሉ እየተገለጸም ነው የሚገኘው። ባየር ሊቨርኩሰን አሰልጣኝ ኤሪክ ቴናግን በመጀመሪያ እጩነት እየያዘው የጀርመን መገናኛ ብዙሃንም ዘግበዋል።